ትልቁን ኃላፊነት የወሰድከው የነ ኢንጂነር ስመኘውን የነ መለስ ዜናዊን አልፎ እንደው ምንድነው እንዳማብላው እንትን እንዳይልግፈው አይነት አድርጎ ሲገልጸው ነበር ያንንም አኮስሶ ግን ያንተንም ስም የሌሎችን አስተዋጽኦ ደግሞ እንደው ከነፈጠሩም ያላነሳበት ሁኔታ አለና አስተያየት ሰጠኝ ትችላለህ ግን የጥያቄውን አነሳለሁ ምንም አልተሰማም በግድቡ ላይ ምንም ድርሻ እንደሌለ በተለይም ደግሞ በድርድር ወቅት የነበረን ሚና በተወሰነ ደረጃ መገለጽ ነበረበት የመንግስት ሚዲያዎችንም ሌሎችንም ተከታትያለሁ አንድም ቦታ ገዱ የሚባል ስም የለም ምን ይሰማሃል እኔ መጠብቀው ስለሆነ ከኔ በላይ የገዘፈ ስም ያላቸውን ሰዎች እነመለስ ዜናዊን ወደ ጎን እንትን ለማለት የሞከሩ ሰዎች እኔ አሁን አክቲቭሊ በህይወት የሌለ ነው መለስ ዜናዊ በህይወት የሌለ ነው ስመኘው በቀለ እነዚህ በህይወት ከሌሉ ሰዎች እንኳን አሁን ምንም ተቃውሞ በስልጣን በምንም የሌሉበትን ሰዎች እንኳን የነበራቸውን ጉልህ ድርሻ ለማቆሰስ የሞከረ ኃይል እኔ አሁን በተቃዋሚነት ተሰልፈ ያለውን ሰው ስሜን ካልጠሩ ማለት ይጠራሉ በየማልጠብቅም እንዲጠሩኝም አንዳንድ ጊዜ እኮ በእንዲህ አይነቶቹ መጠራትም ራሱ አብረህ የማነስ ስሜት እንዲሰማም የሚያደርግ ነውና መሳይ በኔ በኩል ምንም አይነት ስሜት የለኝም ትልቁ ግድቡ ተመርቆ ወደ ያንን ያህል ውሃ ይዞ ማየቴ ራሱ የሆነ አላደ ትልቅ ሐሴት እንዲሰማኝ ያደረገ ኩራት ክብር በዛ ውስጥ ተሳታፊ መሆኔ ብቻ ሳይሆን ኢትዮጵያዊ በመሆኔ እንድኮራ የሚያደርግ ስራ ነው የተከናወነው ጉባ ላይና ይሄ ነው ለኔ በቂው ይሄ ነው ከዛ በካነሳው አቋያ በዚህ በድርድሩ ሂደት እንዳልከው ብዙ ታውረዶች ነበሩ በተለይ ወደ ኋላ በፊት መልክ ያለው ነገር ነበር ኋላ ብዬ ከመጣ በኋላ ሌላ መቀራቀር ውስጥ ገብቶ ነበር በዛ ብዙ ታውረዶች ነበሩ በዚህ የተገነዘብኩትን ልንገር ለየግድብ እውነተኛ ባለቤቶች ያሉት ግድብ ነው ብዙ ሙያተኞችን አይቻለሁ ኢትዮጵያ ውስጥ ያሉ በውጭ ሀገር በስደት ያሉ በነጥብ እንዳነሳሳት ፒቲሽን በመፈራረም ይሁን ምክር በማቅረብ ትልቅ ሚና ተጫውተዋል ያንን ስትመለከት ጥረታቸው ሙያተኞቹ ያላቸውን ብሔራዊ ስሜት አገራዊ ለሀገራቸው ያላቸው ስሜት ስትመለከት በእውነቱ አንተም እንድትጠነክር የበለጠ ለሀገር ታማኝ እንድትሆን የሚያደርግ እንትናሉና ኢትዮጵያውያን ማለት ያልተጠቀምንበት በጣም ትልቅ አቅም አለ ብንተባበር አሁን ከተሰራው በላይ ብዙ ትልልቅ ፕሮጀክቶችን መስራት እንደምንችል እንደገና ደግሞ ያቺ ውሏን የማግኘት የመተባበሪያ መንገዱን የማግኘት ልክ እንደ ህዳሴ አይነት አለመኖሩ ነው እንጂ ኢህአዴግን የሚጠሉ ሰዎች ብልጽግናን የሚጠሉ ሰዎች ለዚህ ግድብ ባለቤቶች ናቸው ተቆርቋሪዎች ናቸው ያላቸውን ሁሉ አሁን እነዛ ሙያተኞቹ ከአሜሪካ ከአውሮፓ አዲስ አበባ ይወጣሉ ገንዘባቸውን ወጪ አድርገው እኮ ከተለያየ አፍሪካ ሀገር ነበሩ ዩጋንዳ ምናምን የተለያየ በዓለም አቀፍ ድርጅቶች የሚሰሩ ኢትዮጵያውያን ነበሩ የነዛን ትኩረትና ለግድቡ የነበራቸውን ተቆርቋሪነት ስታይ እና አስተዋጽኦ ለማበርከት የነበራቸውን ግብግብ ኮሚትመንታቸውን በምትመለከትበት ጊዜ የእንደኔ አይነቱን ሚና እንደ አመራር እንደ ኩራት ማለት እንደ አንድ ፖለቲከኛ አመራር ሆኜ ያን እድል በማግኘቴ በአባይ ጉዳይ ላይ ተሳታፊ በመሆኔ ማለት በመለስ ዜናዊ ጊዜ ይሄ ህዝቡን ሞቢላይዝ በማድረግ ለህዳሴ ግድብ ድጋፍ እንዲያደርግ በማድረግ ኋላ በተመሳሳይ በኃይለ ማርያም ዘመንም እንደዛው ኋላ ደግሞ በውጭ ጉዳይ ሆኜ ተደራዳሪ በመሆን ተሳታፊ በመሆኔ ትልቅ ክብር ይሰማኛል ኦሬዲ ታሪክ እኮ መዝግቦታል አሁን እነዚህ ሰዎች አነሱት አላነሱት ጉዳይ አይደለም ከሁሉም በላይ ግን እንደዛ አይነት የሙያተኞችን የኢትዮጵያውያንን ስሜት ለመረዳት አጋጣሚውን በማግኘቴ
ከምንም በላይ የምንኮራበትና ወደፊት እድሉን ካገኙ ኢትዮጵያውያን የትም ቦታ ይኑሩ የት ለሀገራቸው አስተዋጽኦ ለማበርከት ምን ያህል ቀናይ እንደሆኑ የተመለከትኩበት ፍጻሜ ነውና በዚህ መንገድ ነው መመለከተው መሳይ እንደው አቶ ገዱ በዚህ አጋጣሚ ማንሳትም ስላለብን ነው አብይ አህመድ በአንድ ወቅት ላይ ለረጅም ሰዓታት ከአብረው የዋልኩ ጊዜ የተናገረውን ያው ሌላ ምስክርም ማለሻ ምክንያቱም የመጀመሪያ ደረጃ ምስክር ስለሆንኩም ይሄንን በዚህ አጋጣሚ ማንሳትም ተገቢነት አለው በወቅቱ የብልጽግና መንግስት ምርጫ አሸንፏል ተብሎ ካቢኔ ሰይሞ በዛን ወቅት ላይ ነው ያገኘው ያው ጦርነቱም ዋዜማ ላይ ነበርና ስለ ኢንጂነር ስመኘው በቀለ የተነሳ ነገር ነበረ በወቅቱ ኢንጂነር ስመኘውን ከቦታው አንስቶት በአምባሳደርነት ወደዚህ ወደ አሜሪካ ሊሊካው ያው በዛ ጊዜ ላይ በነበረ ነውና በግልጽ የነገረን ነገር አለና የተሰማኝም ስሜት አለ እንግዲህ ኢንጂነር ስመኘው በወቅቱ እውነት ለመናገር በጣም ቆራጥ በእናንተ አመራር በእናንተ ስርም ሆነው ሲደረግ የነበረውን ድርድር በከፍተኛ ትኩረት ኢትዮጵያ ህዝብ ሲከታተለው የነበረ ስሙም እንደው ከፍ ብሎ አስተዋውሳለሁ አውሮፕላን ኢትዮጵያ አየር መንገድ ቦሌ ሱሊሳፈር ሲሄድ ህዝብ ያጨበጨበ ነበረ በሚራመድበት ጊዜ ምክንያቱም ላበረከተው አስተዋጽኦ ሲሟገት ለነበሩ ትልቅ አክብሮት ሰጥቶት ነበርና አብይ አህመድ በዚህም ይቀናል ይመስለኛል በወቅቱ የነገረኝም ነገር አለ እኛ የሰጠነው ስራ ሌላ ነው ቆጥረን ያስረከብነው ስራ ሌላ ነው ግን በሶሻል ሚዲያ ስሙ ስለገነነ ብለን እንዲሁ ያልሰራውን ስራ ቆጥሮ ያላስረከበውን ስራ ዝም ብለን አናልፈውም ስለዚህ ከቦታው መነሳት አለበት ብሎ ነው ከዛ በጣም ወሳኝ ሚና እየተጫወተ ከነበረው የድርድር ቦታ አንስቶ አምባሳደር ያደረገውና በጣም የግል ቅናት ያለበት ሰው ሲሳካ ደስ የማይለው መሸፈን መከለል የማይፈልግ እንደሆነ የተረዳሁት ይሄንን ካንደበቱም ስለሰማው ነው ይሄንን በአደባባይ የምናገረው በሶሻል ሚዲያ ያገኘው ተቀባይነት በህዝብ ዘንድ ያገኘው ተቀባይነት አብይ አህመድን ጥሩ ስሜት እንዲሰማው አላረገም ለማንኛውም እናንተም በወቅቱ አቶ ገዱ ነው የምትለው ነገር አለ መሰለኝ የስመኘው ነው እንደ አንተ እንደዛ ያለ ኢንጂነር ስለሺ ነው ኢንጂነር ስለሺ በቀለ ኢንጂነር ስለሺ በቀለን ኢንጂነር ስለሺ የግድቡ ከግንባታ ከተጀመረ ጀምሮ ተሳታፊ ከነበሩት ጥሩ ሙያተኞች እና አገር ወዳድ ከሆኑ ሰዎች አንዱ ነው እንግዲህ በፊት በነበረው ሁኔታ ትልቅ ድርሻ የነበረው ሰው ነው በንቃት የሚሳተፍ ነው ሙያው ዕውቀት አለው ኢንጂነር ስለሺ በወቅቱ ቴክኒካል ባለሙያ ብቻ ሳይሆን ከውሃ ከምህንድስና ጋር ባለው ሙያ ብቻ ሳይሆን ጥሩ ዲፕሎማትም ነበር ማለት ትችላለህ በዛ እንትን ላይ ጥሩ አስተዋጽኦ አድርጓል እኔ አንዱ መስከን ካለባቸው ሰዎች ውስጥ አንዱ መሆን አለበት ብዬ እገምታለሁ ግን ዙሮ አብይ አህመድ ከሱ ሻል ባለ ሁኔታ ተቀባይነት የሚኖረው በህዝብ ዘንድ አይወድም አንተም እንዳልከው እንደምንም ብሎ ያንን መልክ ማስያዝ ነው የሚፈልገው ምናልባት ለጥቃትም ሊያጋለጥ ይችላል ተቀባይነት ማግኘትና ዝርዝር ሁኔታውን ዶክተር ስለሺ ወደ አምባሳደርነት እንዲሄድ የተደረገበት ምክንያት አላውቅም ግን ዝሮ የነበረበት ቦታም ቢሆን ያለው ሙያ በሚፈልገው ደረጃ ስራ ላይ ሊያውል በሚችልበት ሁኔታ ነበር ብዬ ለማለት ይቸገራለሁ አሁን ብዙ በዚህ ላይ በዝርዝር መናገር አልፈልግም ግን በዚህ ግድብ ላይ አንዱ ስማቸው ጎልቶ መነሳት ካለባቸው ሰዎች መካከል አንዱ አድርጌ ነው የምወስደውና እንግዲህ በዛ ሂደት ውስጥ ድክመትም ጥንካሬም ሊኖር ይችላል እሱ ጊዜው ሲኖር የምንነጋገርበት ይሆናል አዎ እንግዲህ አቶ ገዱ ምናልባት እዚህ ላይ አንድ ነገር ማንሳት ካለብን እንግዲህ በወቅቱ የነበረውን ሁኔታ ነው እናንተ በዛን ጊዜ ያን ያህል አስተዋጽኦ አድርጋችኋል ግድቡ በቅብብሎሽ የመጣ ነው አቶ መለስ ዜናዊ ኃይለ ማርያም በመሪዎች ደረጃ አብይ አህመድ እኔ አብይ አህመድንም አስተዋጽኦ ለማሳነስ አይደለም አብይ አህመድም የራሱን የልኩን መውሰድ አለበት በዚህ ታሪክ ውስጥ ያለው ድርሻ አለ ያንን ድርሻ ማግኘት እንዳለበት እኔ ስለምንቃወመው ሳይሆን
ምንም ነገር በልኩ መደረግ ስላለበትና በልኩም ታሪክ መጻፍ ስላለበት ያንን መቃወም የለብንም። አብይም አስተዋጽኦ አለው ነው። አብይ ችግሩ የሌላውን አስተዋጽኦ ደምስሶ እሱ ብቻ በዛ ልታወቅና እኔ ነኝ አባይ ከአባይ በላይ ገዝፎ መታየት ከኢትዮጵያ በላይ ገዝፎ መታየት ስለሚፈልግ ነው። እንዲህ አይነቱን መንጠራራት ለኢትዮጵያም ስለማይበጅ ነው እየተቃወምን ያለ ነውና አቶ ገዱ እንደው በወቅቱ ብዙ ነገሮችን ማንሳት ይቻላል። አቶ ጌታቸው ረዳ ሁሉ ጊዜ የሚያነሳው ነገር አለ። ምናልባት አሁን ከመንግስት ጋር ባለው የኃይል አሰላለፍ ምክንያት ይሄንን ዳግም ቢጠየቅ ላይናገሩ ይችላል። ግን በአንድ ወቅት ላይ ተናግረው አለ አብይ አህመድ ግድቡን ሸጦታል አለ። ግድብ መሸጥ ሲባል እንደ ማንኛውም ዕቃ መርካቶ ወስዶ መቸብቸብ ሳይሆን ግድቡ መነሻ ዲዛይን አለው፣ መነሻ አቅም አለው። ያ አቅም እንዲያንስ ተደርጓል። ለምሳሌ የተርባይን ቁጥር ቀንሷል፣ የግድቡ የመያዝ አቅሙ ቀንሷል የሚባል ነገር አለ። ይሄ በጌታቸው ረዳ ሲነገር መንግስት ባለስልጣንም ስለነበረ ዝም ብለን እናጣጥለው አይደለም። እንደው ይሄ ካሜት ባለፈ ትክክለኛ መረጃ ነው ወይ? አብይ ሲመጣ ግድቡ መነሻ ከነበረው እነመለስ ዜናዊ ዲዛይኑን ሲቀርጹ ከነበረው አቅሙ ያነሰው ሆኖ ነው? የምታውቁት ነገር አለ? መቼም መረጃ ይኖራቸዋል ብዬ ነው ጥያቄ ያነሳሁት። አቶ ገዱ መሰለኝ ይሄ አይነቱ ጥያቄ ይነሳል። የተለያዩ ትሮች አሉት። በዚህ ግድብ ላይ በትክክለኛ መንገድ ከሚመዝን ስርዓት ሲስተም ተቋም ቢኖር ኑሮ ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጣ በግድቡ ላይ ያደረሰው የገጽታ ጥቃት በቀላሉ የሚታይ አይደለም። በፕሮፓጋንዳ ደረጃ አዚፍ ግድቡ በጣም ብዙ ስም ነው ይወጣለት፣ ብዙ ስም። ያ ለአንዳንዶቻችን ግልጽ ነበር። ያው ያንን አጥላልተህ የሞተ ግድብ ብዙ የተደናቀፈ ችግር የነበረበትን ግድብ ችግር ፈቶ እሱ እንዳስተካከል አድርጎ ስም ለመገንባት ፍላጎት ስለነበረው ከዛ ጋር የተያዙ ችግሮች አልነበሩም ማለት አይደለም። ግን ችግሮቹን ከመጠን በላይ አግዝፎ ገጽታውን አበላሽቶ ነገር ግን ያን ችግር እሱ እንደፈታ አድርጎ አሁን በቅርብ ጊዜ የሰማሁት ኢንተርቪው ላይ ልክ ከሞተበት እንዳነሳ አድርጎ ለማቅረብ ሲሞክር አይቼዋለሁ። ይሄ ለራስ ሲቆርሱ አያሳንሱ ባክ የነበረውን ትልቅ ስራ ከጊዜም ከአፈጻጸም ማኳያ ትልቁ ስራ እኮ ተሰርተዋል። የጎደሉ ነገሮችና ያጋጠሙ ችግሮች ሊኖሩት ይችላል። እነዛም መፍታት የሚጠበቅ ነው። በየጊዜው ፕሮጀክት ሲሰራ የሚያጋጥሙ ችግሮች አሉ። እነዛን እየፈታ መሄድ መቻላል። ነገር ግን ፕሮፖርሽናል ያልሆነ ዘመቻ ከፍቶበት ነበር። ፕሮፖርሽናል ያኮ ከናሽናል ኢንተረስት አኳያ በነገራችን ላይ በህዳሴ ግድብ ላይ አብይ የዘመተውን ያህል እንነጋገር እንደ እውነት ከተባለ ያው አሁን ብዙ ላይ ተቀመን ይችላል። ግብጾቹ ያብይን ያህል እኮ ፕሮፓጋንዳ በዛ ልክ አልሰሩ። የራሳቸውን የመጠቀም መብት ነው አሰርት ለማድረግ የሰሩት የተንቀሳቀሱት እንጂ ጠቅላላ ግንባታው እንዳይካሄድ ነው እንትን ያሉት እንጂ ስለ ግንባታው ጥራት ስለ ብዙ ነገሩ ለፖለቲካ ተብሎ ነው የሚሰራው። ኢኮኖሚ ፋይዳውን በሚያኮስስ መንገድ ብዙ ነገሮች ያለበት ሁኔታ አለ። እንደው የተወሰነ ልትነግረን ትችላለህ አቶ ገዱ? ምናልባት አብይ አህመድ ምክንያቱም ታሪክ ነው እዚህ ላይ እውነት ለመናገር ከኢትዮጵያ ህዝብ የሚበልጥ ምንም ነገር የለም እና አብይ አህመድ በዛ ደረጃ አቋም ከነበረው ሰምተናልም ስለ አባይ ግድብ ያለውን አመለካከት እንደው ምን ነበር መሰረታዊ የሆነ የአብይ አህመድ አመለካከት በኋላ ላይ ስለምን ቀይረው አሁን ጀግና የድል አጥቢያ አርበኛ ሆኖ የመጣበትስ ምክንያት ምን ሊሆን ይችላል? እንግዲህ ምንድን መሰለህ አብይ የራሱን ገጽታ ነው መገንባት የሚፈልገው። የሀገር ገጽታ መገንባት አይደለም ቀዳሚ ጉዳዩ። የራሱ ህዳሴ ላይ ማጠላላት ካልፈጸመ ኦሬዲ በኢትዮጵያ ህዝብ ዘንድ ስለ ህዳሴ ግድብ ፕሪንትድ የሆነው በእያንዳንዱ ሰው አእምሮ ውስጥ መለስ ዜናዊ ያንን ካላስወጣ እሱን በህዝቡ ውስጥ የሱን ኢሜጅ መገንባት አይችልም። ስለዚህ ዋነኛው ማራከሱ ማጣጣሉ ብዙ ነገር እንትን ማለቱ እሱ ለራሱ ከነበረው ራሱን አግዝፎ
ለመመልከት ችግር ፈቻ አድርጎ ለመመልከት ለማቅረብ ካለው ፍላጎት የሚመነጭ ጉዳይ ስለሆነ ይሄንን ብዙ ልልበት አልችልም። ነገር ግን በግልጽ ነው ለፖለቲካ ተብሎ ነው የተሰራው። ግድቡ የጥራት ችግር አለበት ማለት ችግር ቢኖርበትም እንኳን ምን ማለት ነው? በዛ ወቅት ችግር አለበት ብለ ፕሮፓጌት ማድረግ የታችኞቹ ሀገሮች የበለጠ ክሌም እንዲያነሱ የሚያደርግ ነው። እንዲህ አይነቱን እኮ በዝርዝር እንትን ከተመለከትከው የሀገር ክህደትም ጭምር አለበት። የራስን ናሽናል ፕሮጀክት ታችኞቹን ሀገሮች እንደሚጎዳ አድርገህ እንትን ስታጣጥለው ምንድነው የሚሰጠው ትርጉም? በሌላ መልኩ ደግሞ ግብጾችን ምንም አንጎዳችሁም አይነት ነገር የጋራ ስምምነቱ ምንድነው? ፕሪንሲፕል ኦፍ ዲክላሬሽን ኦፍ ፕሪንሲፕል የሚባል በጋራ የተስማሙበት አለ። ምንድነው የሚለው? ግብጾቹም አምነው የፈረሙበት ኖ ሲግኒፊካንት ሃርም ነው የሚለው። በአቶ ኃይለማርያም ጊዜ ተፈረመው ማለት ነው። በኃይለማርያም ደሳለኝ ጊዜ ተፈረመ። ኖ ሲግኒፊካንት ሃርም ነው፣ የጎላ ጉዳት አያደርስም ነው እንጂ ለብቻ ስትጠቀምበት የነበረውን ውሃ አሁን መጠቀም ያለባቸው ሁሉ ሲጠቀሙ በተወሰነ ደረጃ ከታችኞቹም የሚቀነስ ድርሻ ሊኖር ይችላል። እንደገና ደግሞ ከሁሉም በላይ ለጄኔሬሽን የሚተላለፍን ቃል ኪዳን ማለት ውል ምንም አይነት ጉዳት አላደርስብህም ብለህ ቃል ልትገባ ትችላለህ። እና ምናልባት ይሄ ግብጽ ሄዶ ወላሂ ምንም አላረጋችሁም ተብሎ እየተገለጸ ያለው ወላሂ በላይበል ምናልባት ለእንትንም ተብሎ ሊሆን ይችላል ብሎም ሊሆን ይችላል አናውቅም። ይሄን ያለበት አጋጣሚ ነው ግብጽ ሄዶ ምንም ጉዳት አናደርስባችሁም አትስጉ ያላቸው። በኋላ ላይም ግብጾች ይሄንን ተማምነው ነው አሁን እንዲሁ ውስጣዊ የፖለቲካ ሽኩቻ ሲኖርባቸው ውጫዊ ለማድረግ አባይን ይጠቀማሉ እንጂ አብይ ተስማምቶ ምንም እንደማይጎዳቸው ማረጋገጫ ሰጥቷቸው ነው የመጣው የሚባለውም ነገር አለና ይሄ ካሜት የዘለለ መሬት የተረገጠ እውነት ነው። በዚህ ወላሂ የአባይ የግብጽን ውሃ ልጎዳም ምንም አይነት እንትን አለም ያለው በይፋ በሚዲያም የተላለፈ ስለሆነ እኔ በዝርዝር በውስጥ የፈጸመው ውል ምናምን ይኖራል የሚለውን ማውቀው ነገር ስለሌለ በዛ ላይ መሄድ የለብኝም የምልህ ዝም ብለህ አንዳንድ ጊዜ የውጭ ጉዳይ ሚኒስትር ስለነበርክ ታውቃለህ ነው ካንተ በላይ ማላቅ ይችላል በወቅቱ አመለ አንደኛ በዛ ወቅት ውጭ ጉዳይ አልነበርኩም ወደ ኋላ ነው የሄድኩት። በሁለተኛ ደረጃ በውጭ ጉዳይ ደረጃ ዝም ብለህ እንደው ግብጽን በሚጠቅም መልክ ውል ወስዷል የሚል እንትን ሲነገርም አልሰማሁም፣ ዶክመንትም የለም። ነገር ግን የመሪዎች ቃል ራሱ ውል ነው። አሁን ሰሞኑን ኢንተርቪው ሲያደርጉም ተከታትለው ከሆነ ምንም አይነት ወደታችኞቹ እኮ የሚሄዱ የሚቀርባቸው ውሃ የለም። የማይገቡ ቃሎች አሉ። የማይገቡ የመሪዎች ቃል ትልቅ ነው። ምንም አንጎዳችሁም፣ ጉዳትም ቢኖርም አብረህ እየተጠቀምክ ጉዳቱን እንዴት አድርገን እንቀንሰው ነው እንጂ የሚባለው ምንም አንጎዳችሁም ማለት ምንም አንጠቀም ተደርጎ ሊተረጎም ይችላልና እንደዚህ አይነቶች ምን መሰለህ አብይ ዲፕሎማሲን የሚመለከተው ይሄ ዲሴፕሽን ነው። ዲፕሎማሲ ማለት ለሱ የማታለል ነው። በየወቅቱ የሚቀያየሩ አቋሞች እና እንትኖች አሉ። ብልጥ መስሎ ለመታየት የሚሞክርባቸው ግን ማኑ የሚያስነኩ ነገሮች አሉ እና እነዚህ አይነቶቹ ነገሮች ላይ ብዙ ላፊ ንግግሮችን የተናገራቸው ሊኖሩ ይችላሉ። ለግብጾቹ በሚጠቅም መንገድ የተሰራ ስራ ማለት በተለይ በውል ደረጃ ሊጠቀስ የሚችል ህዳሴ ግድብ አንዱ ራሱን የጠበቀበት መንገድ በኢትዮጵያ ሕዝብ ዘንድ የባለቤትነት ስሜት የተፈጠረ በመሆኑ በዚህ ግድብ ላይ የሆነ ሸረፍ አድርጎ ለመሄድ ወይም ደግሞ ያልሆነ ነገር ለመስራት የማይመችው ነው። ራሱን ጠብቆ ኑሯል ግድቡ። አሁን ድርድሩ የሄደበት ወደ ሌላ የተሸጋገረበት እነዚህ ሁሉ አሁን ብዙ ላነሳቸው በማልፈልጋቸው ምክንያቶች ተገቢነት የነበራቸው ናቸው ማለት አይቻልም። ልክ ያልሆኑ ነገሮች ናቸው። ኢትዮጵያ
ድርድሩ መፈታት ያለበት በሶስትዮሽ ድርድር ነው ተብሎ ኦሬዲ 7-8 ዓመታት በዛ መንገድ ሄዶ ከሞላ ጎደል ወደ መቀራረብ ተደርሶ ነበር። እንደገና እኮ ያገረሸው አብይ ከመጣ በኋላ ነው። በተለይ ካይሮ ደርሶ ከመጣ በኋላ ነው። ግብጾቹም ጠበቅ ያለ አቋም ይዘው እንደገና እንትን ወደ ማለት የበለጠ ለመጠቀም ኢትዮጵያን የመግፋት ፕሬሸራይዝድ የማድረግ ሁኔታ ውስጥ የገቡት በሱ አቋም ማለት ነው። እሱ የመለሳለስና ለነሱ የልብ እንዲያገኙ አድርጓቸዋል ማለት ነው። በተለያየ መንገድ የሚገለጽ በር የሚከፍት አካሄዶች ነበሩ። በር የሚከፍት ተገቢነት የሌላቸው ከቆየው ትራዲሽን ይወጣ ድርድርን በአባይ ጉዳይ ላይ የአባይን ድርድር የተፋሰሱ ሀገራትና በሱዳንና በግብጽ በኢትዮጵያ መካከል በሶስትዮሽ በሚደረጉ እንቅስቃሴዎች ነው መፈታት ያለበት። ሌላ ወገን በዚህ ውስጥ መግባት የለበትም የሚል ኢትዮጵያ ለረጅም ዘመናት ይዛው የቆየችው ትላል እና እንግዲህ ከዚህ በማፈንገጡ ሊሆን ይችላል ሌሎችም እንዲጨመሩ እንዲገቡ መደረጉ ሊሆን ይችላል። አንደኛው ተሸጠ የሚለው እነዚህ ቴክኒካሊ ተርባይኑ ቀነሰ ማለት የተርባይኖቹ ቁጥር ቀንሷል፣ የኃይል ማመንጨቱ እንትኑ ተቀንሷል ምናምን የሚሉት ወደፊት በአግባቡ ምርመራ ሊካሄድባቸው የሚገባቸውና ሙያተኞችም ፖለቲከኞችም በጋራ ዝም ብለ እኔም ገጽታውን በሚያበላሽ መንገድ መሰማራት አልፈልግም። ይሄ ግድብ ብዙ ጥርጣሬዎች አሉ የሚነሱ በተለይም የኃይል የማመንጨት አቅሙን የሚቀንሱ ጉዳዮች በዛ በቀጥታ በድርድር ቀርበው የነበሩት ሙያተኞቻችን ምስጋና ይግባቸውና ለኛም ለአመራሮቹ ያደረጉት የማስገንዘብ ስራ የነሱም ጠንካራ አቋም ከህዝብ በኩል ያለውም ግፊት ተጨምሮ በዛ ላይ አሳልፎ የሚሰጥ ነገር እንዳይፈጠር ማድረግ ተችሏል። ምንም በዛ ድርድር ላይ ፈልገውት የነበረው ግብጾቹን አላገኙም ቢኮዝ በነበረ ጥንካሬ ነው። በሌላ መልኩ ግን ቴክኒካሊ ውስጥ በሚሰሩ ስራዎች በኤሌክትሮሜካኒካሉ በሌሎች በግድቡ ዙሪያ በሚሰሩ ጉዳዮች ላይ በዝርዝር መታየት ያለባቸው የሚነሱ ጉዳዮች እኔም ስለምሰማ ግን ዝርዝር ዕውቀት የለኝም። ወደፊት እዛው ውስጥ የሚሰሩ ባለሙያዎችም ኢትዮጵያውያን ናቸው። ሌሎችም ዕውቀቱ ያላቸው ሰዎች እያዩ በትክክል ቀንሷል ወይ መጀመሪያ ዲዛይን ተደርጎ ከነበረው በታች እንዲያመነጭ በሚሆንበት መንገድ ነው የተጠናቀቀው የሚለውን ጉዳይ ላይ በደንብ መታየት ያለበት ነው እንጂ በእውነቱ ዝም ብዬ ድምዳሜ ላይ ለመድረስ እቸገራለሁ። በዚህ ላይ አስተያየት ባልሰጥ ነው የሚመረጠው። ወደፊት ክፍት ሆኖ ሌሎች ምርመራ የሚያስፈልጋቸው ነገሮችም ሊኖሩ ይችላሉ። ሙያተኞች አስተያየት ሊሰጡበት ይገባል እና ደግሞ በውጤቱ ግድቡ ወደ ስራ ገብቶ በሚያመነጨው ኃይል ልናየው ነው። አሁን ኦሬዲ ፓይፕላይን ላይ ነው የሰብስቴሽኑ የትራንስሚሽን ላይኖቹ ተገንብተው ስለማለቃቸው እርግጠኛ አይደለሁም። እነሱ ሲጠናቀቁ ኃይል የሚያመነጨው ኃይል እና የሚተላለፈው ኃይል ያኔ እንደርስበታለን። በእርግጥም ተቀንሷል አልተቀነሰም የሚለው ያኔ የሚደርስ ይሆናል። እኔ በወቅቱ የነበሩ ሙያተኞች ጠይቄ የነገሩኝ አለመቀነሱን ነው። ኃይል የሚያመነጨው ተርባይን ተቀንሷል፣ ግን ኃይል የሚመነጨው ኃይል መጠን አልተቀነሰም የሚል ነው። በተለይ ዶክተር ሰረሽ ጋር በደንብ እንነጋገር ስለነበረ እሱ ያለኝ ኃይል አልተቀነሰም፣ በተወሰነ ደረጃ አጀስትመንት የተፈጠሩ እንዳሉ አውቃለሁ። ቴክኒካሊ ግን ምን እንደሆኑ ምን ያህል ኢምፓክት እንዳላቸው አላውቅም። ትልቁ አደጋ የነበረው በዛ በድርድሩ ወቅት የነበረው ግድቡ ሊያመነጭ የሚችለውን ኃይል ሊቀንስ የሚችል በጣም ብዙ ግፊት ነበር። እንደገና ደግሞ በድርድር ነገሩን ለመቋጨት ደግሞ ከኢትዮጵያ መንግስትም በኩል ፍላጎት ነበረ።
ተደራዳሪዎቹ አጣብቂኝ ውስጥ የገባንበት ነበር። ነገር ግን በነበረው የሙያተኞቹ ጥንካሬ የህዝቡም ግፊት የኋላ ከሙያተኞቹ በሚገኝ ምክር ያ ሳይሳካ በመቅረቱ ህዳሴ ግድብ ተደቅኖበት የነበረውን አንዱን አደጋ መቀነስ ተችሏል ማለት ይቻላል። ደግሞ በዛ ውስጥ በዝርዝር የነበሩትን ጉዳዮች ወደፊት እንግዲህ እያንዳንዱ ሙያተኛም ፖለቲከኞችም እኛም እየጻፍናቸው በተለይ ከኢትዮጵያ ብሔራዊ ጥቅም ጋር በማይጋጭ መልኩ ለአደባባይም እየወጡ የወደፊቱ ትውልድ እንዲማርባቸው የምናረጋቸው ይሆናል ብዬ ገምታለሁ። በጣም በዚህ ጉዳይ ላይ በጣም ሰፊ አስተያየት በተለይ ወደ ዲቴይሉ መግባት ብዙ አልፈልግም። አቶ ገዱ እንግዲህ ብዙ ነገሮችን ማንሳት የምችል ይመስለኛልና አንዳንድ ነገሮችን አሁንም እያነሳው ቀጥላለሁ። ስለ ስለ ኢንጂነር ስመኘው በቀለ እንግዲህ ምን ያህል መረጃውን አንተ እንዳለ ወይም ደግሞ መግለጽ የምትችለው አሁን ባለው ሁኔታ ገልጻለሁ የምትለው ነገር ካለ አላቅም። ኢንጂነር ስመኘው ማን የገደለው? አሁን እንግዲህ በምርቃቱ ላይ ይሄ ኤፍል ታወር የሚባለው ፈረንሳይ ያለውን ፓሪስ ያለውን ያንን ታወር ብናየው ኤፍል የሚባለው ያንን ታወር ዲዛይን ያደረገው መሐንዲስ ነው። ብዙዎቹ አሜሪካኖች ውስጥ አሜሪካ ውስጥ ድልድዮች ሲሰሩ ያን ድልድይ ዲዛይን ባደረገ ሰው ስም ነው የሚጠሩትና ይመስለኛል ጉግል እርዝ ላይ እንዲሁ ዝም